ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት አላችሁ? ያው የሚኖርበት አካባቢ ትንሽ የኢዮብ አጥሩ ስላልሆነ ለዛ ነውና ከተማ አምሽቶ ነው የሚገባው በኔትወርክ ምክንያትና በዛ ምክንያት ነው። እጅግ በጣም ደስ ይላል። እኔ በእውነት ከዚህ ከቲክቶክ አገልግሎቱ በላይ እነፈለገን ስጠብቃቸው የነበረው የዚህ የቤተ ክርስቲያን አውደ ምህረቶች የማታ የሰርክ ጉባኤ ላይ ባዶ እየሆኑ ነውና እንደው በዚህ አጋጣሚ እንደው ፈለገም ቃል ገብቶ መሄድ ያለበት ጉዳይ ነው ብዬ አምናለሁ። በቃ በሳምንት ነው እንደዚህ አይነት መርሃ ግብሮች መሆን መቻል ያለባቸው። ለምንድን ነው በወር ወይም ደግሞ በ3 ወር ወይም በ6 ወር ተጠብቀው የሚደረጉት? ኦዲየንስ አለ። ኦዲየንሱን አስተባብረን የሚያስፈልገውን ነገር አድርገን ቤተክርስቲያን በጣም ብዙ መምህራኖች አሏት፣ በጣም ብዙ ሊቃውንቶች አሏት ከኛ በላይ አንተ የምታውቃቸው። ስለዚህ እነሱን እያደረግን ይሄ መርሃ ግብር በሳምንት መቀጠል አለበት። በቃ በቦሌ መድኃኔዓለም የሳምንት መርሃ ግብር ተይዞለት በሳምንት ነው መቀጠል ያለበት። እኔ እንደ መጀመሪያ ጥሩ ነው፣ መጀመሪያችን ጥሩ ነው፣ ግን መሰባሰብ አለብን። እውነትን የሚያሳስበኝ የዚህ የአውደ ምህረት ማታ የሰርክ ጉባኤ ባዶ መሆን በጣም አሳሳቢ ደረጃ ላይ ተደርሷል። በጣም አሳሳቢ ደረጃ ላይ። ስለዚህ ያላችሁ እናንተ ወንድሞች እናንተ ከፊት ሆናችሁ እኛ ከጀርባ እየታዘዝን የምንችለውን በማስታወቂያውን በምኑ እየታዘዝን ይህ የሰርክ ጉባኤ መቀጠል አለበት። እዚህ ብቻ አይደለም፣ ቦሌ መድኃኔዓለም ራስህ የምታገለግልበት ገርጂ ኡራኤል ቤተክርስቲያን፣ እነዚህ ትላልቅ ብዙ ሰው ከአራቱም አቅጣጫ ሊመጣባቸው የሚችሉ ትላልቅ እንደ እስጢፋኖስ ቤተክርስቲያን እነዚህ ቤተክርስቲያናቶች ላይ እንደው የሆኑ ነገሮች ፈጥረህ በሳምንት የሚዞር ጉባኤ ነው መሆን አለበት ብዬ የማምነውና እንደው እንደ የቤት ስራም እንድትይዘው እንደ አደራም ጭምር ይዘህ ተቀብለህ ቀጣይ ሳምንት እኔ መማር እፈልጋለሁ። እንዴ ለምን ዛሬ አስተምረኝ በ9 አስተምረኝ ትበትነኛለህ? አሉ ትላልቅ በቃ ልንመጣባቸው ለትራንስፖርት አመቺ የሆኑ ከአራቱም አቅጣጫ ብንመጣባቸው የማንጎዳባቸው እንደ ልብ ልንመለስ የምንችልባቸው በአራቱም አቅጣጫ ያሉ ለአራቱም አቅጣጫ ወሳኝ የሆኑ አዲስ አበባ ላይ በጣም እነዚህ ጉባኤዎች መለመድ አለባቸው። ዛሬ ፈለገ ተነስቶ ይሄንን ቢጀምር ብዙ ፈለገዎች ይፈጠራሉ። ነገር ታስታውሱ ከነበረ ማንቂያ ደውል በጣም አንቅቶት ነበር የዚህ የሰርክ ጉባኤ የማታ ጉባኤ በጣም። ከዛ በኋላ ያው መምህር ምህረተአብ ከሀገር ሲወጣ ቀዝቅዞ ጠፍቶ ቀረና እንደው አቢላክም መናገር ይችላል። ስለዚህ ስለ ማታ ጉባኤ መቀዝቀዝ በየአውደ ምህረቱ ብትሄዱ ባዶ ነው። በቃ መምህራን አውደ ምህረት ላይ ይወጣሉ። የሚማረው እንደው ከ10 እና ከ20 ሰው በላይ አይደለም። የለም ምዕመኑ የለም። ቅድም ወንድማችን እንዳለው ወይ ኳስ ላይ ናቸው ወይ ሌላ ነገር ላይ ናቸው ምናምን። ስለዚህ ባለን በዚህ በሶሻል ሚዲያ ሰውን እየቀሰቀስን ወደ ቤተ ክርስቲያን ህብረት እንዲፈጥር የማታ ጉባኤ ይሄ እየቀዘቀዘ ያለውን የማታ ጉባኤ መመለስ። እውነቴን ነው የምልህ በህይወት በቃ እስከ ልጆች የምትደሰትበት ተግባር ነው ብዬ ነው የማስበው። ይሄ ኦርቶዶክሳዊ ወጣት ጉባኤ በየአካባቢው ብናረገው በየአካባቢው በሳምንት ቢደገም እና ጥሩ ነው ብዬ አስባለሁ። ፈለገ በርታ። በጊዜ ተጋፍተን እንግዲህ ቦታ እንይዛለን። እጅግ በጣም ደግሞ የምትወዳቸው የምታከብራቸው ብፁዕ አባታችን አቡነ ሕርያቆስም እዛው ግቢ ላይ ሌላ ፕሮግራምም ስላላቸው ከእሳቸው ጋር ጨርሰን ቀጥታ ወደዚህ ኦርቶዶክሳዊ ወጣት ጉባኤ ነው የምንገባው ማለት ነው። ያው በጊዜ አለመገኘት ያስቆጫል፣ መቅረት አይደለም፣ በጊዜ አለመገኘት ራሱ ያስቆጫል። ስለዚህ በርታ። ወደኋላ የሚያደርግ ምንም ነገር እንዳይኖር አንድ ጉባኤ ሲዘጋጅ እንኳን ቦሌ ደብረ ምሕረት መድኃኔዓለም ቤተክርስቲያን ላይ አይደለም ትናንሽ አድባራት ላይ አንድ ጉባኤ ሲዘጋጅ በጣም ከባድና ፈታኝ እንደሆነ እናምናለን፣ እናውቃለን። ግን መበርታት ነው ያለብን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ። ሁላችንም ከተከፋፈል ነው ፈለገ ብቻ ለምን ይጨነቃል? ዮኒና ይህንን አድርግ ብለህ ለእኔ ከስራዬ ጋር የሚመቻች አንድ አገልግሎት ብትሰጠኝ ለእኔ አንድ አገልግሎት ነው። ሁለተኛ አንተንም አግዛለሁ። አንተን ወንድም ብቻህን ከምትጨነቅ ሳውንዱ ላይ ተጨንቀ፣ መምህራኖቹ ላይ ተጨንቀ፣ ሰው ይመጣል አይመጣም ተጨንቀ፣ ሁሉም ነገር ላይ ከምትጨነቅ ሁላችንም ብንከፋፈለው
መልካም ነው ብዬ አስባለሁና እንደዚህ አይነት ነገሮች በራሱ ህብረት እንድንፈጥር የባስ እንድንዋደድ እንድንከባበር ህብረት እንድንፈጥር ከመነቋቆር ከተለያዩ ነገሮች እንድንራራቅ ያደርጉናል። እንደዚህ በአንድ አውደ ምህረት ተቀምጠን መማራችን እውነቴን ነው የምልህ ፈለገ፣ እኔ አላቅም ስለማውቀው ነው። ቤተክርስቲያን ውስጥ ስንገናኝ ውጪ የምንገለማመጠው ወይም ደግሞ እዚህ ቲክቶክ ላይ አይተን የምንገለምጠውን ሰውዬ ቤተክርስቲያን ውስጥ አንገላምጠው። በቃ በፍቅር ነው። እንደው ቅር መቃቃራችንን እንኳን ያጠፋልናል ቤተክርስቲያንና በዚህ ቢቀጥል ጥሩ ነው ብዬ አስባለሁ። እንገኛለን። ዮዮ እናመሰግናለን። እግዚአብሔር ይስጥልን። በጣም ቆንጆ አነቃቂ። እንግዲህ በቀጣይ ደንብ እየቀመርን እንድንሄድ የሚያስችሉ አስተያየቶችን ነው። ከምንም በላይ የዚህ ጉባኤ መዘጋጀት በርካታ አድካሚ ምዕራፎችን የተሻገረ ስለሆነ ዛሬ እንደ መግለጫ የሚውጥ እንደ ማንቂያ የሚውጥ ከዚህ በኋላ ያለው የትኛውም አይነት የማህበራዊ ሚዲያ ለማስታወቂያ እንዲውል በጣም ይፈለጋል። ከታች ኤርሚያስ የሚል አካውንት ፈለገይ በህትመት ስራዎች አለው እያለ ነውና ፎሎ አድርገውና በትክክልም የሚታዘዘው ነገር እንደሚኖር ገምታለሁ። ያው ጉባኤያት የማህበራዊ ሚዲያ ጥሪ ብቻ ሳይሆን መሬት ላይ የሚለጣጠፉ ነገሮች ያስፈልጋሉ። በዚህ በኩል እነሚላ እንደሚያግዙ ይሰማኛል። ስለዚህ ኮንታክቱ ይፈጠርና ፈለጋችን የሆነ ነገር መሆን አለበት ብዬ አስባለሁ። እንደዚህ አይነት በጎ ፈቃደኞች ካላችሁ የመጀመሪያው ጉባኤ በዛን ያህል ደረጃ በምናስበው ደረጃ ከፍ ብሎ ከተደረገ ተከታዮቹ ጉባኤያት የበለጠ እየበረታንባቸው እንሄዳለን። በትክክል ቅድምም ስናወራ ነበር። ይገርማቸዋል። እነዚህ በጣም በመጠን ሰፍተው በደንብ በቃ ብዙሃን እንዲገኙበት ጥሪ ተደርጎ የሚዘጋጁ ጉባኤያት ቀርተዋል ማለት በሚቻል ደረጃ ነው ያለውና ሁሉም ነገር ሶሻል ሚዲያው ላይ ሆነና ታች የሚሰሩ ስራዎች በጣም በእጅጉ እያነሱ ነው የመጡት። በአመት አንዴ አላፋት ዝማሬን ከመጥቀስ ባለፈ የተለየ እንደው በደብሩ በአጥቢያ ምናምን ይሄ ንግስ በዓላትን ተከትሎ የሚዘጋጀው እንዳለ ይሆንና ነገር ግን ከተማ አቀፍ በሆነ ሁኔታ የሚደረጉ ጉባኤያት በጣም ከራቁን ቆይተዋል። ስለዚህ በዚህ መነቃቃት እየበረታን መሄድ እንዳለብን ነው። ስለዚህ በደንብ ስቶሪ በማድረግ እንጀምራለን። እሺ ፕሮፋይል ፒክቸር በደንብ አዘጋጅተ ነው በፕሮፋይል ፒክቸር በሰርክሉ እንዲዘጋጅ ተደርጎ እንለቃለን ደግሞ ማታ። ስለዚህ እሱንም ደግሞ ፕሮፋይል ፒክቸር እናደርጋለን። አሁን ግን ስቶሪ ላይ ማድረጉን ነገር እስከ ማታ አደራ እንላችኋለን። ኢዮባዬ አሁን ከተመለስክ ብትቀጥል መልካም። ኢዮባ አለ? ኢዮባ ሚዩት ነው አካውንት። ኦኬ አሁንስ እሰማለሁ? አሁን ድንቅ ነው ትሰማለህ? እኔ እዚህ ቤት በጣም ኔትወርክ የሚያስቸግረኝ የምር ከጉባኤ በኋላ የሚሆን በፊት ጸበል ያስፈልገዋል እና ያለን እስቲ የሚሆነው ለዚህኛው ቤት አይ አንተ ቤት ነው እንጂ ሌላ ቤት ጸዴ ነው። እሺ ይዋችን ወይ ፈገግ አትል እንዲህ ኩስትር ብለህ ኔትወርኩን ታሸሸዋለህ። እኔ እኮ መቼ ብቻ እሺ ሰላም ብያለሁ ሁላችሁንም። አሁን የመጣችሁ እንግዲህ በጥቅምት 9 በቦሌ መድኃኔዓለም ጉባኤ አለ። ቆንጆ ነው እንደዚህ አይነት ጉባኤ። ቅድም ዮኒ ባለው በደንብ ነው የምስማማው። ትላልቅ አድባራት አንዴ ኢዮባ ምን እያገባህ ነው? ያው እንግዲህ የሰው መኪና እንትን ነው አላርም ነገር መሰለኝ እና ትላልቅ አድባራት ስማቸው በጣም ግዙፍ ነው ምናምን። ሰርክ ጸሎት ስንሄድ በጣም ነው የሚያሳቅቀው የምር። እኔ አነስ ያሉ ማለት ይሄ ትልቅ ደብር በማይባል ደረጃ አነስ ያለ ቦታ ያሉ እንደውም ሰው አላቸው። ቦሌ መድኃኔዓለም አንዳንድ ጊዜ ስትሄዱ ሰባኪው ጋር የተወሰኑ ሰዎች ነጫጭ ወንበር ላይ ይቀመጣሉ። ከዛ አልፎ እዛ ሰፈር መንገደኛ ሁሉ አልፎ የተቀመጠ ነው የምታዩት እንጂ ጉባኤውን ብሎ የመጣ ማግኘት በጣም እንትን ነው። ሁሌ አይደለም ያልኩት እና አልፎ ማለት ነው። ሁሌ ስላልተከታተልኩት ሌሎችም ጋር እንደዛው ነው። እና
የሰርክ ጸሎት ወደ ቀደመ እንትኑ መመለስ አለበት። ድሮ በደንብ ነበረ፣ ሰው በጣም በብዛት ይሄድ ነበረ ምናምንና አንዱ እሱ ነው። ሁለተኛ በጣም ክፉ ነገር የተለመደ ነገር አለ። ታዋቂ ሰው ይመጣል ካልተባለ ማይኬድበት ሁኔታ ተፈጥሯልና እንዴት ነው ቤተክርስቲያን ጋር ነው ታዋቂው ሰውዬ ጋር ነው የሚኬደው የሚለው ነገር ግራ እስኪያጋባ ድረስ ማለት ነውና ይሄ ራሱ ሰዎች ጋር መስተካከል ያለበት አስተሳሰብ ነው ብዬ አስባለሁ። ማንም ይሁን ማን ቤተክርስቲያንን ሁል ጊዜ የመሄድ ልምድ በተለይ የማታ ጉባኤ በደንብ እንትን መባል አለበት። ይሄ ምንድነው መለመድ አለበትና በዛውም እንደማነቃቂያ ሆኖ እንግዲህ ደግሞ እግዚአብሔር ረድቶም ደግሞ ቢሰፋ ከዚህም በላይ ቢሆን ጥሩ ነው ብዬ አስባለሁኝ። የማታ የጸሎት ፕሮግራም ብዙ ወጣት የመያዝ አቅም አለው። ወጣት ላይ በደንብ መሰራት አለበት። የወጣቶቹ ጉባኤ በሰፊው ያስፈልጋል። እጅግ በጣም ብዙ እና የምናውቃቸው ሰዎች እንኳን ወጣቱ ማለት ነው በጓደኛ በምን እምነት ሲቀይር እየተመለከትን ለምንድን ነው እንደዚያ የሆነው ሲባል የትምህርት እጥረት ነው፣ ሌላ ነገር አይደለም። እና ትምህርት ላይ በደንብ መሰራት አለበት። እኛን ከሌላው የለየን ምንድን ነው? በእምብዛም አይደለም እውቀታችን ልዩነታችን ላይ ማለት ነው። ከዛን አብሮ ሲዘመር እናየዋለን። የሆነ ቀን ማተቡን ፈቷል። ምን ነው አያውቀውም። ከቤተ ክርስቲያን ምን አይጠቅስም። ለምን? ትምህርት አይደለም የወሰደው፣ ትምህርት አይደለም ጓደኝነት ነው። ይህን ጓደኝነት ለምንኛው አልያዝ ነው? መቀየር እንዳይመጣ ለምንድን ነው ያልሰራ ነው? ይህን ግን ሰው አላወቀ እና ይህንን ለማስወቅ የሚያስፈልገው መሬት የወረደ ስራ ነው። ህብረቱ ያስፈልጋል። እርስ በርስ ወይ ቀጠሉና ስሙት በለን። በጣም ነው የምትቆራረጠው። ወይ ቀጣጥለህ ስማ በለኝ። ጨነቀኝ እኮ ፊደል ፍለጋ ነው። አዎ እስቲ አሁን ቀጥል። ሲጀመር አንተ የፊደል ችግር አለብህ። ያስጨነቀኝ አልመጣልህ አለኝ። ቀጥሉ በቃ የሆነ ትልና የሆነ አሁን በቃ ትሰማለህ። ቀጥል ሰቃየው በቃ አሁንማ ሐሳቤን ሁሉ አጠፋው። በቃ ቀጥሉና በኋላ ከተስተካከለ ቀጥላለሁ። አትቁርጡኛ ንግግር ይጠፋል እንዴ? ቀጥል አሁን። የቀደሙ ኮላክስ እኮ ለሰርጉሉ ሴቭ አድርጌዋለሁ። ቀጥል አሁን። አይ ጦለብጦ ደህና አድርገህ እኔ ያው እሺ እንቀጥልና ዮናስ ዘጎዶልያስ በየመሃሉ ፕሊስ የዚህን ጉባኤ ስያሜ ስትጠቀሙ ለማስታወቂያም ለምንም ኦርቶዶክሳዊ ወጣት የሚለውን የጉባኤውን ስያሜ እንድትጠቀሙ አደራ። ይሄ በአፋዊ ልምድ የሆነው መልካም ወጣት የሚል ነገር እንዳትሰጡት። ኦርቶዶክሳዊ ወጣት የሚለውን ስያሜ በመጠቀም እንዲሆን ከወዲሁ እናሳስባለን። ዮናስ ዘጎዶልያስ መምህር አይ ቲንክ ክቡራን መምህር ናቸው። ቴዶ በዚህ አጋጣሚ መምህር ዮናስ የሕፃን ቂርቆስ ቤተክርስቲያን ፍሬ ናቸው። ከነዳግማዊ ጋር ከነዘማሪ ገዛኝ ይርባ ከነዘማሪ ሰማኝ ዘወይነ እና ሌሎችም ጋር አብረው በሰንበት ቤት ያደጉ አሁንም ደግሞ በአየር ጤና መድኃኔዓለም ቤተክርስቲያን በስብከተ ወንጌልነት የሚያገለግሉ በዚህም ደግሞ ፕሮግራም ላይ ደግሞ ከጀርባ የነበሩ መምህር ናቸው። ፎሎ ያላደረጋችሁ ካላችሁ ፎሎ አድርጓቸው። ይሄ ልናገር ይነጥ ይቀጥል። እሺ ክብር ይስጥልኝ። ክብራን ይሰማል አይደል? አንተ ጋር ሚዩት አድርገው። እሺ መምህር ዮናስ ይሰማል። እሺ ሁላችሁም ወንድሞቼ በእግዚአብሔር ፍጹም ሰላምታ ሰላም ብያለሁ። እንግዲህ የህብረታችንም የአንድነታችንም
የቅድስት ቤተክርስቲያንን አገልግሎት ትላንትና ከደቀ መዛሙርቱ ከሐዋርያቱ ጋር የነበረ ጌታም ዛሬም ሁሌ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ያንን አገልግሎታችን በየተሰጠን የመክሊት አገልግሎት ማዳረስ ነው። ከሁሉም በላይ እንግዲህ እየጣርን እየለፋን ያለ ነው። የእኛ ብርታት፣ የእኛ ጉልበት፣ የእኛ ኃይል ሳይሆን የእግዚአብሔር የአምላካችን ትልቁ እጁ ነው። የእርሱ ብርታት ሆኖ ነው በወጣትነት እድሜያችን ቅድስት ቤተክርስቲያን ጋር ተጠግተን አገልግሎታችን እንዲማገልገላችን አንደኛ ለእኛም ክብር ነው። ትልቁ ነገር እግዚአብሔር የእጆቹ ስራ አድርጎ እንድናገለግለው ስለፈቀደልን በዚህ በወጣትነት ግማሹ የት እንዳለ ሁላችሁም ታውቁታላችሁ በዓለም ላይ እና ትልቁ እንግዲህ ይህንን ፕሮግራም ያው ከክቡር ወንድሜ ከፈለገ ጋራ ሆነን ብዙ ነገሮችን አውጥተን አውርደናል። በብዙ ፈተናዎች መካከል እንግዲህ የእግዚአብሔርን ቃልኛ ይዘን ስንነሳ ከኛ እኩል ደግሞ ጠላት ዲያብሎስ እንደሚነሳ ያው ሁላችሁም ታውቁታላችሁ። 1 ኪሎ ሜትር እኛ ስንራመድ እሱን በዛውን ያክል ምን ያህል ሰንሰለትና ምን አይነት ወጥመድ ዘርግቶ እንደሚከተለን ሁላችሁም ታውቁታላችሁና እጅግ የሚደንቅ ነገራችን አሁን እንደየጀመርነው ግን ማቆሚያ ወይም ደግሞ ድንበሩ እዚህ ጋር ነው ብለን የምናቆመው ዛሬ በቦሌ ደብረ ሳሌ መድኃኔዓለም እንግዲህ የተዘጋጀው ጉባኤ ነገ ሌላዎቹ ጋር የሚቀጥልበት ወደ ክፍለ ሀገር ወጥቶ አገልግሎቱ የሚሰፋበት አገልግሎታችን ደግሞ ተደራሽነት እንድናገኝ የፈለገ ውጤት ብቻ ሳይሆን የፈለገ ደካም ብቻ ሳይሆን የሁላችንም ወጣቶች በያለንበት የአገልግሎታችን መስክ በሚዲያውም ሆነ እርግጥ ነው ቅድም ወንድማችንም ሲናገር እንግዲህ የሰርክ ጉባኤ አሁን ዛሬ ምን ላይ እንዳለ ሁላችሁም ታውቁታላችሁ። ትላንትና ሚዲያ ሳይኖር ብዙሃኑ አውደ ምሕረት ሙሉ ሆኖ በዝማሬ በአገልግሎት እጣኑ እየታጠነ የነበረው አገልግሎት ዛሬ አሁን የትኛውም አድባራት ስንሄድ ከዛ ከጉባኤው ወይንም ደግሞ ከተለየ ጉባኤ በስተቀር ምንም ሰው ማናገኝበት አጋጣሚዎች አሉ። ይሄ ሁሉ ምንድነው ስንል አንደኛ በእያንዳንዳችን በቤተክርስቲያናችን ያሉት ችግሮች ህዝቡ እየሰለቸ ይወጣል። ከእንደገና ደግሞ አገልግሎት ዓለም ሆነ እርግጥ ነው ቅድም ወንድማችንም እንግዲህ ምንድነው እነዚህ ነገሮች እኛ ቢያንስ የአውደ ምሕረቱን ጉባኤ ወደ ነበረበት የመመለስ እግዚአብሔር አምላካችን ብርታት ከሰጠን ያንን ነገሮች እናደርጋለን። የኛ የቅድስት ቤተክርስቲያናችን እንግዲህ እየተደረገ ያለው እገሌ ሀገረ ስብከት ስንት በጀት አስገባ፣ እገሌ ሀገረ ስብከት ስንት ገንዘብ ገቢ አድርጓል ነው ትልቁ የሲኖዶሱ ስብሰባ የእንትኑ። ስለዚህ ያሉትን ነገር ግን ስንቱ ነፍሳት ወጡ፣ ስንቱ ነፍሳት ክራቸውን በጥሶ ወደ አዳራሽ ገቡ የሚል የሚጨነቅ ነፍሳት እንግዲህ አሁን በዚህ ሰዓት ሪፖርቱ ነው የገንዘብ ሪፖርት ነው እየተጨነቅን ያለ ነው እና ስለዚህ አገልግሎቱን አስፍተን አቅም ያላቸው በአቅም ጉልበት ያለው በጉልበቱ ሁሉንም በህብረት እንደውም ወደ ክፍለ ሀገራት ይሄ ጉባኤ ወደ ክፍለ አብሶ በደቡብ ክልላት ብዙ ነፍሳቶችን እንግዲህ እየሄዱብን ነው፣ ሁላችሁም ታውቁታላችሁ። ስለዚህ እነዚህ ነፍሳቶችን በህብረት በአንድነት አድርገን አገልግሎቱን ለፈለገ ብቻ የምንተው ሳይሆን ለቴዲ ብቻ የምንተው ሳይሆን ለሌሎች ወንድሞችም የምንተው ብቻ ሳይሆን ሁላችንም በህብረት በአንድነት አንድ ላይ ሆነን አገልግሎቱን ወደ ተለያዩ ክፍለ ሀገራትን የምናዳርስበት ብናደርገው ያው እጅግ መልካም ነገር ይመስለናልና እንግዲህ በዚህ አሁን በሚዘጋጀው ጉባኤ በ9 እንግዲህ በጣም ብዙ ነገሮች እንደሚያስፈልገን ሁላችሁም ታውቁታላችሁ። መቼም ሳውንድ ሲስተም ስክሪን ስንት እንደሚከራይ ታውቁታላችሁ። ሳውንድ ሲስተም ኪራዩን ታውቁታላችሁ። እያንዳንዱ ከስከፈ ወጪዎችን መቼም የጉባኤ እንኳን የጉባኤ ይቅርና አንድ ድግስ ሰው ቤቱ ሲደግስ ያለውን ወጪ ታውቁታላችሁ፣ ትልቁን ጉባኤ ይቅርና። ስለዚህ ሁላችንም ገንዘብ ያለን በገንዘብ፣ ጉልበት ያለን በጉልበት፣ ሀሳብ ያለን በሀሳብ ሁላችንም ተባብረን በህብረት በአንድነት ልዩነታችንን ትተን ያሉትን አሁን እንኳን ተለያይተን አንድ ሆነንም አልቻልነውም በቃ ያለም። ስለዚህ ከነንከናችን ከነ ጉድለታችን እናት መቼም እናት ናት። ሱሰኛ የሆነው ልጇ አቅፋ ነው ልጅ አይደለም አትልም። ጎበዝ የሆነው ልጇን አይ አንተ ብቻ ነህ ልጅ አትለውም። ሁሉንም አቅፋ ነው እናት የምትይዘው ከነንከኑ ከነችግሩ ከነጥቁረቱ ከነመጎሳቆሉ እናት ትሸከማለች። ቅድስት ቤተክርስቲያን ከነ ሁሉ ነገራችን ተሸክማናለች፣ አልሰለቸችንም። እኛ ግን እርስ በራሳችን እየተገፋፋን ያለው አገልግሎታችን ግን ወደ ሌላ ወጥመድ እየከተተ ለመናፍቃን መንገድ እየሆነ ስለሆነ አሁን በህብረት ሆነን የወጣትን እድሜያችን ቤተክርስቲያን የምናገለግልበትን ቤተክርስቲያን ትላንትና በልተንባታል፣ አድገንባታል፣ ጡቷን እየጠባን አድገንባታል። ዛሬ እዚህ የደረስነው
እቺ ቅድስት ቤተክርስቲያን ስላለችን የለበስነው ያማርነው የደመቅነው ሁሉ ነገር የሆነ ማንነታችን ስለሆነች እንዴት እናገልግል እንዴት እንሆን የሚሉትን አብሶነ ቴዲ እንግዲህ በዚህ በሚዲያው ብዙ እውቀትም ጸጋውም ስላላችሁ ወንድማችንን ፈለገን በማገዝ በህብረት በአንድነት ተመስገን። ሁላችሁም እዚህ ላይ ያላችሁ ሁላችንም በህብረት እዚህ ላይ የሌሉትም ይህንን ድምፅ የሚሰሙትም በህብረት በአንድነት ምን እናድርግ፣ ምን እናከናውን፣ ምን እንስራ፣ ትውልዱን እንዴት እናምጣው። ቢያንስ አዳራሹን ባዶ ለማድረግ መቼም እኮ እንግዲህ እስከ ዓለም ዳርቻ ነው ያለው ወንጌሉ፣ እስከ ዓለም ዳርቻ ነው። ሌላ ወሰን ድንበር የለውም ወንጌሉ። ዓለም ዳርቻ ከጥግ እስከ ጥግ መቼም የክርስቶስ ወንጌል ገና እንደ መከሩ ገና አልተጀመረም። እንግዲህ የሰራተኛው ጥቂትነት ነውና እንግዲህ ሁላችንም በህብረት እንዳላበዛ ነው በህብረት በአንድነት መንቆምበትን እግዚአብሔር አምላካችን ጸጋውን ይስጠን። እንበርታ። ትልቁ ነገር አብሶ በዘጠኝ እንግዲህ ብዙ ነገር ያስፈልገናል። ሁላችንም እንድንተጋገዝ መልእክቴም ስለሆነ እገዛ ያስፈልጋል። ትልቁ እገዛ ከወንድማችን ጎን ልንቆም ይገባናል። ፈለገ ጀመረው እንጂ አልተፈጸመም። ተጀመረ፣ ሩጫው ተጀምሯል። ወደ ኳስ ሜዳው ገብተናል። ሁላችንም ተባብረን በአንድነት የምናገለግልበትን ፕሮግራማችንን አውጥተን መልእክቴን አስተላልፋለሁ። እንግዲህ መምህርዬ በጣም እናመሰግናለን። የፈረሱ ድምፅ ግን አልገባንም። ራይድ ነው አንተ ራይድ ነው። እኔ ደግሞ ልደት ብሎ ነው ብዬ አረን ራይድ ፈረስ የሚባል አፕ አለና የእሱ አፕ ሲደወልበት ነው። ኧረ ተው ቴዲ፣ ኧረ ለፋቸው ተው፣ አንዳንዴ ለፋቸው ተው፣ ግን ተው። በዚህ ቀጥልስ፣ በዚህ ቀጥል። እኔማ ምን እኔ ያው ከመምህራኖች መካከል አንዱ ነኝ። ያው ማስተምረውም ለብቻው ፈለገን ነውና ያስተማርኩትን ትምህርት ያስተምራል። ድምጽ ይሰማል? ኧረ ይሰማል። በጣም ነው የሚሰማው። ለምንድን ነው እኔ ጋር በጣም ይቆራረጣል? አንዳንድ የሐሰት መረጃ ሲሆን ነው መሰለኝ። ሁላችንም የማንቀርበት ድንቅ ፕሮግራም ነው። በነገራችን ላይ ውዶች፣ እናንተ የተወደዳችሁ ክርስቲያኖች፣ ቤተክርስቲያን ለወጣት ምን አይነት ቦታ እንዳላት ወጣት ዲያቆናቶች ሄደው ይህንን ሀሳብ ልንሰራ ነው ሲሉ ከአዲስ አበባ አገረ ስብከት ጀምሮ ሁሉም የቤተክርስቲያን ቀሳውስትም ሆኑ ካህናት እሺ ብለው እንድናደርግ ደግሞ በዚህ አጋጣሚ ደግሞ አቢላክን በጣም ትልቁ ስራ የሚሰራ ወንድማችን ነውና ቦሌ መድኃኔዓለም በትልቁ ካቴድራል የምናደርገውን ፕሮግራም ማናችንም ማንቀርበት። በዚህ አጋጣሚ ደግሞ በዛው ሰዓት ደግሞ ከ10 ሰዓት በፊት የወላይታ ሀገረ ስብከት እሳቸው ብፁዕነታቸው ባሉበት ከ6 ሰዓት ጀምሮ ደግሞ ታላቅ ጉባኤ አለ። በዛው ነው የፈለገን የምንቀጥለውና ከ6 ሰዓት ጀምሮ የማይቀርበት ድንቅ የሆነ ወጣታዊ ፕሮግራም ነው የሚኖረው። እኔ ለፈለገ እንደ ወንድም ላስተላልፍልህ የምችለው የማንቂያ ደውል የሚሆን መልእክት ላስተላልፍ ከተፈለገ ከቦሌ የጀመርነውን ሀሳብ አዲስ አበባ ላይ ብቻ የሚቆም ሳይሆን ክፍለ ሀገሮች እንዲቀጥሉ ማድረግ፣ ወደ አርሲ ኔጌሌ፣ ወደ ሻሸመኔ፣ ወደ አፋር፣ ወደ ጅጅጋ አልፎ ተርፎ ደግሞ የተለያዩ አይነት ሀገራቶች ላይ ይዘን እየሄድን ይህንን ሀሳብ ብዙ ወጣቶችን ብታስተምርበት ብዬ አስባለሁ። ትልቅ ሀሳብ ነው፣ ትልቅ ጽንስ ነው። ይህንን ጽንስ ደግሞ ያስቀመጠው እግዚአብሔር ነው ብዬ አስባለሁ። በአንተ ውስጥ እኔ በጣም በአንተ ከዚህ በፊት በውስጥ ማወራ ነገር አለ፣ የተሰጠ ነገር አለ። ያንን ነገር እንዳታባክ ነው ተጠቀምበት እልሃለሁና ያንን ነገር የመደመጥም ሌላውም ነገሮች ስላሉብህ ቀጥል። ከጎን ነን እኛ፣ እየመጣን ከጎን ጋር አብረን እንማራለን። በሚያስፈልገው በፈረሰው ቅጥር ላይ ደግሞ ቁሙ ባልከን ቦታ ላይ እንቆማለን። ይህንን ሀሳብን ቤተክርስቲያንን በጣም ሰፖርት እንደምታደርገው እንደምትደግፈው አምናለሁ። ለምን ቢባል ታውቃለህ፣ አብዛኛው ወጣት ሱስ አይቆምም። የሚቆመው ኪዳነ ምህረት ስትረዳ እግዚአብሔር ሲረዳ ብቻ ነው እና ሱስ የሚቆመው አንዳንዱ ለ3 ቀን ሱስ ያቆምና ይሄው በቃ ከጫት ከሱስ አቆምኩኝ ይላል። ታውቃላችሁ፣ ድራማ የሚሰራባቸው መልካም ወጣት የሚል አንድ ፕሮጀክት አለ። ሶሪ የሆነ ድምጽ መጣ። የማይረብሽ ከሆነ ቀጥላለሁ። አይረብሽም? እና
ድራማ አለ። ይሄ መልካም ወጣት የሚል ድራማና ይሄ ድራማ የሰለቸው ትውልድ ቦሌ መድኃኒዓለም ማንም 9 ባይቀር ብዬ እናገራለሁ። ድራማ ይሰለቻል ታውቃላችሁ። ጫቱን ለ3 ቀን ያቆምና በሞራል ፓሽናል በሞራል ጫቱን ያቆመ ይመስለዋል። ልክ እኮ በ3ኛ ቀን እኮ ወደ ሀገሩ ሲለቀቅ እኮ ጫት ቤት ነው መታገኛ ያንን ትውልድ። በቃ ራሴን አመመኝ ብሎ እንደገና ሺሻው ላይ ነው ወይም ይሄ አሺሽ የሚባለው ነገር ላይ ነው ተዘፍቆ የምናገኘውና እኛ ትክክለኛ ኦርቶዶክሳዊ ወጣቶች ነን። መልካም ወጣት ድሮም ያላት ናት። መልካም ወጣት የሚል ሐሳብ ባይኖረንም ነገር ግን ኦርቶዶክሳዊ ወጣቶች ነን። ወጣት ደግሞ እኛ ደግሞ የተጠራ ነው ለክርስቶስ ኢየሱስ ነውና ወጣትነታችንን ለክርስቶስ መስጠት አለብን። የምንሰጠው ደግሞ ቤተክርስቲያን ባዘጋጀችው ቦታ ላይ ነው። ቅጥሯ ራሱ ሰላም ያለባት ተምሳሌቷ ራሱ ኢየሩሳሌምን የሚመስልባት በትልቁ ካቴድራል በቦሌ መድኃኒዓለም አይቀርም። ይህ ነገር ደግሞ ይቀጥላል፣ የሚቆም አይደለም። እግዚአብሔር ከጀመረው ማንም ሊያቆመው አይችልም። የሰው ልጅ የጀመረው ነው በሰው ሊደናቀፍና ሊቆም የሚችለው። እንቀጥላለን። ከጎንነን ወንድማችን ፈለገ። በጣም መልካም ተሙዬ፣ እናመሰግናለን። በዚሁ አጋጣሚ በደንብ እንዲታወቅና እንድትረዱት የምንፈልገው ዘመኑን እንዋጃለን፣ ነገር ግን ከማንም ጋር ለመበሻሸቅና ራሳችንን ከማንም ጋር ለመለካት የምናዘጋጀው ጉባኤ እንዳልሆነ እንዲታወቅ። ይሄ የቤተ ክርስቲያናችን አይደንቲቲ ነው። ባይዘው በጉባኤያት ወጣቶችን ወደ ቤተ ክርስቲያን ማምረት፣ በየእድሜ ክልሉ ያሉትን በሙሉ በወንጌል አገልግሎት ማብቃት የቤተ ክርስቲያን ተልእኮ፣ ሐዋርያዊ ተልእኮ ለቤተ ክርስቲያናችን ማንም ተነስቶ ሊነግራት አይችልም። ወይም የሆነ አካል ስለተገኘ ቤተ ክርስቲያን የጀመረችው ተደርጎ እንዳይቆጠር ከፍተኛ ጥንቃቄ መደረግ አለበት። ሐዋርያዊ አገልግሎት የቤተ ክርስቲያን ልብሷ ነው። በቃ ልብሷ ወዟ ነው። ስለዚህ ያንን ከቀደምት አባቶቻችን የተቀበልነውን ይህንን ትውፊታዊ የሐዋርያዊ አገልግሎት የማስቀጠል ጉዳይ ነው። አሁን እንደው ሰው ለየት ያለ የሚመስለው በማህበራዊ ሚዲያ ስለተጀመረ ነው። ዲያቆን ፈለገ አትናቴዎስ በገርጂ ማርያም ሰባኪ ወንጌል ነው። ይሄ መታወቅ መቻል አለበት። አገልጋይ ወንድማችን እዚህ ሶሻል ሚዲያ ላይ ስለመጣ እንደው ወፍ ዘራሽ አድርጎ እንዳይሆን። እኔ ቅጥር አይደለሁም ማለት እንዲሁ ወዶ ዘመን ያው ቅጥር አለ ነው ቅጥርነቱን አይደለም ስለ ቅጥሩ አይደለም። ዋናው እኮ ቦታው ላይ መገኘት ነውና እንደዚሁ እንትን አድርጋችሁ እንዳትቆጥሩት ነው። ቦታ አለው ኮታ አለው ቤተክርስቲያን ላይ ብዬ። ስለዚህ እንደሱ አይነት ነገሮችን በደንብ ማስተዋል ያስፈልጋል። በየመሃሉ ምናልባት መልእክቶችን መንገር አሁንም ግድ ይለናል ብዬ ስለማስብ ነው። ጉባኤው የሰርክ ጉባኤ ሲሆን በጣም በርካቶች ለምን የሚል ጥያቄ እንደው ቀድሞ ሰዓቱ ቢሆን የሚል የሆነ ጥያቄ ውስጣችሁ ተፈጥሯል። ነገር ግን ጉባኤው የሰርክ ጉባኤ ነው ወይም አውደ ምሕረት ላይ የሚዘጋጅ ጉባኤ ነው። ከዛ ሰዓት ቀድሞ ቢደረግ ፀሐዩ አለ ብዙ ነገር አለና አውደ ምሕረት ላይ ከዛ ሰዓት በፊት ማድረግ አይቻልም። ስለዚህ ከቀኑ 10 ሰዓት በኋላ ፀሐይዋ በረድ ስትል ማድረጉ ይሄ እንግዲህ የኖርንበት ነውና እርግጥ ነው በጣም አሁን የአዲስ አበባ ነዋሪ በተለያዩ ራቅ ወዳሉ አካባቢዎች ተበትኗል። ነገር ግን ዲያቆን ፈለገ አትናቴዎስ እዚህ ድረስ ካመጣው እንረባረብና የመኪና ትራንስፖርት አማራጭ ያላችሁ ለምሳሌ እኔ በራሴ ዲያቆን ለኮዬና ቱሉ ዲምቱ አካባቢ 4 መኪና 62 ሰው የሚጭን መኪና እኔ አዘጋጃለሁ በነፃ ሰዎች የሚሄዱበት ማለት። ስለዚህ እንደዚህ አይነት አክሰሱ ያላችሁ ሰዎች እንረባረብና በየአካባቢው ከሳሪስ ከካራቆሬ ከአየር ጤና የካባዶ እንደዛው ማለት ከኮተቤ የመሳሰሉት የሚመጡ ሰዎች ካሉ ትራንስፖርት አማራጮችን እንቻል። ወይም ደግሞ ባለሀብቶች ትኖራላችሁ ይህን ነገር እንደግፍ። ታላቅ ጉባኤያት ሲዘጋጁ የተለመደ ነው። መኪኖች በ4 አቅጣጫ ይቆማሉ። ከዛ በኋላ ያንን ምድብ ድልድል መድረክ አካባቢ ይነበባል። ያንን ተከትላችሁ ትሄዳላችሁ ማለት ነው። ስለዚህ ኮዬና ቱሉ ዲምቱ ስንት ሰው ማለት ነው? 64 104 208 ሰው ማለት። ስለዚህ ስንረባረብ 200 እያለን ስንቀጥል ይበዛል። ስለዚህ ይህንን አማራጭ ዲያቆን ፈለገ መቸገር አይጠበቅበትም። ወይም አዘጋጁ የቦሌ መድኃኒዓለም እንደዛው እኛ እንረባረብና ይህ አማራጭ ያላችሁ ቅድም አሁን አንድ የማተሚያ ቤት ልጅ እኔ ያለሁት መት ስራዎች ላይ ብሏል። ሁሉም እንደየጸጋውና እንዳያለው ነገር። ስለዚህ እንደያላችሁ ነገር ይህን ጉባኤ በደንብ እናግዘው። መሸብን ትራንስፖርት የለም የሚል ነገር አያስፈልግም። በየ4ቱም አቅጣጫ በተለይ ዋናዎቹ አሉ።
ቱሉ ዲምቱ፣ ኮዬ፣ የካባዶ፣ ኮተቤ፣ ላፍቶ፣ ጣፎ ምናምን አካባቢዎች ማለት ነው። እነዚህም በደንብ ነጋሪ አይፈልግም። ይሄን የምትሉ ሰዎች ኑና እኔ ጋር ኢንቦክስ አድርጉ፣ ለዲያቆን አስተላልፍለታለሁ። የሚመለከተው አካል ከመድረክ ይጠራል። ቦታዎችን የጎን ቁጥር ምናምን ይነገራል። እየሄዳችሁ መሳፈር። ይሄ ነው የሚሆነው ማለት ነው፣ ቀለል ስናደርገው ማለት ነው። እሺ ምናልባት ቴዶ በዚህ አጋጣሚ ሀሳቡን ለአቢላክ ነግረውና ከአቢላክ ጋር ተነጋገሩና ያለውን ነገር ትላላችሁ። በጣም የሚገርማችሁ ግን ይሄ እዚህ ላይ የምትመለከቱት ምናልባት ወረቀቱ በደንብ ስለማይታይ ነው። የዛሬ 9 ወር በፊት ፕሮፖዛሉ ገና ሲቀረጽ እንደ ሀሳብ በትራንስፖርት እጥረት ምክንያት ምዕመናን ከጉባኤው እንዳይታጎሉ የሚያመላልሱ ባሶች ተብሎ የሚያስፈልገው በጀት ደግሞ 300,000 ብር ተብሎ ተቀምጦ ነበረ። ከዚህ ቀደም ከተለያዩ ከኃይሌ ጋርመንት፣ ከሳሪስ፣ አንተ እንዳልከው ከኮየ ፎጪ እና ደግሞ ከተለያዩ ቦታዎች ላይ የሚመጡ እህት ወንድሞቻችን እንዳይቸገሩ ማለት ነው። ግን እግዚአብሔር ባወቀ እንደምታዩት አሁን ምንም አይነት ገቢ ማሰባሰቢያ ያላደረግንም። ቴዶ እግዚአብሔር ባወቀ አሁን ይሄን ያክል ጉባኤ ለማዘጋጀት ጎፈንድ የሚቋቋም ሰዎች አግዙ ምናምን አላልንም። ምክንያቱም በመጀመሪያ ሰርተን ነው ማሳየት የፈለግነው። ማለት ቴዶዬ ያው እኔ እልህ ያዙኝ ነገሮች አሉ። አንደኛ ከውጭ ያሉ ሰዎች ታሙ ቅድም ሲናገር እንደነበረው በድራማ መልክ ቤተክርስቲያን የማታሰብረው እንደምታሰምር የማትለውን እንደምትል አድርገው መሳል የሚፈልጉ ሰዎች የራሳቸውን ጥረት አድርገዋል። ጉባኤው እንዲቀር በጣም በተለይ በኦርቶዶክሲያኑ ዘንድ አሜኔታ እንዲያጣ በጣም ብዙ ጥረት አድርገዋል። እግዚአብሔር ባወቀ። ከዛ በመቀጠል ደግሞ እንዲሁ አንዳንድ ጊዜ ቴዶ መቼም ክርስቶስን ስታገለግል ሁሉም ቴዳዬ በርታ አይዞ አይልም። አንዳንዴ ደግሞ ለምን ብሎ ደግሞ የሚጎስምም አለ እና እኔ በጣም እሎች ይዘውኝ ስለነበረ በዚህ አጋጣሚ እንደው እንደዚህ ብዙ መናገር የማልፈልገውበት ሀሳብ ነው። ብቻ በዚሁ ቤተክርስቲያን ውስጥ አማኝ ሆነው እዚቹ ቤተክርስቲያን ውስጥ አገልጋዮች ሆነው ነገር ግን ጉባኤው ሲዘጋጅ እንደው በጉባኤው መካከል ክርስቶስ ሳይሆን ፈለገ አትናቴዎስ የሚገን ይመሰላቸው አንዳንድ አካላት በቃ በጣም ብዙ ጥረት አድርገው ነበር እና የማንንም እርዳታ በሶሻል ሚዲያ ሳንጠይቅ ነው ይሄ ጉባኤ በነገራችን ላይ የተሳካው። በዚህ አጋጣሚ በውስጥ ይሄ ጉባኤ እንዲሳካ ያደረጋችሁ እህት ወንድሞቻችን እናንተ በጣም ሳናመሰግን ማለፍ አንፈልግም እና አሁንም ጥቃቅን ለሆኑ ጉዳዮች ሳይጎድል ቀርቶ አይደለም ቴዶ ዝም ያልነው። አሁን ጉባኤው እሁለት እንኳን ሊደረግ ጥቃቅን ለሆኑ ነገሮች ለዲኮር፣ ለወንበር ኪራይ፣ ለተለያዩ ነገሮች ጥቃቅን የሆኑ ወጪዎች አሁንም ይጎላሉ እና ምናልባት ማገዝ የሚፈልጉ ክርስቲያኖቶች ወንድሞች ካሉ አካውንት ቁጥር እንንገራቸውና ከዛ ለሌሎች እድሉን እንሰጣቸዋል። አቢላክ ያዋለ ቴዳዬ የትራንስፖርቱን ጉዳይ ከአቢላክ ጋር አውሩና ያለውን ጉዳይ እሱ ይጨርሳል። እሱም አንድ የኛ አባል ስለሆነ ማለት ነው። ምናልባት በዚህ አጋጣሚ ጉባኤውን ማገዝ የምትፈልጉ እህት ወንድሞች ካላችሁ በመላው ዓለም ያላችሁ ማለት ነው የንግድ ባንክ ቁጥር ልስጣችሁና 2 ጊዜ እናገራለሁ ይዛችሁ የምትችሉትን ያክል ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። 1222 38 61 56 ደግሞዋለሁ 1222 38 61 56 እስጢፋኖስ ወንደሰን በሚል አካውንት የተቀመጠ የንግድ ባንክ ቁጥር ነው። በዚህ አካውንት የምትችሉ እህት ወንድሞቻችን ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። ቴዳዬ ለሀሳብ በጣም ነው የምናመሰግነው። በቀጣይ ግን እንደዚህ አይነት ጉድለቶች እንዳይጎሉ አድርገን መስተካከል ያለባቸውን ነገሮች በአጠቃላይ የመጀመሪያው ጉባኤ ያው መልካም ጎኑን እንደ መልካም ጎኑ ወስደን ድክመቱንም ደግሞ በደንብ ተነጋግረን ደግሞ ለቀጣይ እንዲህ አይነት ድክመቶች እንዳይኖሩ አድርገን እናዘጋጀዋለን። 2 ሀሳቦችን ብቻ ለመልስ ሄዶ አንድ በኮሜንት አንድ ደግሞ ገስ ላይ ለተጠየቀ ጥያቄ ኮሜንት ላይ ገቢ ትኬት ምናምን ይሄ ምንድነው መግቢያ ትኬት ምናምን አለው ወይ ምናምን ስትሉ የነበራችሁ እህቶች ወንድሞች ምንም አይነት የሚቆረጥ ትኬት የለም። ሐዋርያት የክርስቶስ ኢየሱስን ወንጌል ሲሰብኩ ምንም አይነት ትኬት እየቆረጡ አልሰበኩም። እኛም ትኬት እየቆረጠን የምንሰብከው ወንጌል የለም። በዚህ መልኩ የሚደረግ ምንም አይነት ጉባኤ ወደፊትም እንዲኖር አናደርግም እና በዕለቱ ከእናንተ የሚፈለገው በስርዓተ ቤተ ክርስቲያን ነጠላችሁን ለብሳችሁ እንድትገኙ ብቻ ነው የምንፈልገው። እግዚአብሔር ይርዳን። በዕለቱ እናንተ ልክ እንደዛ ለብሳችሁ እንድትገኙ ብቻ ነው የምንፈልገው። በአዳራሽ ውስጥ የሚደረግ ጉባኤ አይደለም። ሌላው
በአውደ ምህረት ላይ የሚደረግ ጉባኤ ነው። በአውደ ምህረት ላይ እና ይሄ በጣም ትልቅ ጉባኤ ነው። እንደ እግዚአብሔር መልካም ፈቃድ ሁላችሁም እንድትገኙ በልዑል እግዚአብሔር ስም ጠይቃለን። ሌላው ወንድማችን ተሙም ሲጠይቀው የነበረው ሀሳብ ምንድነው? አዲስ አበባ ላይ ብቻ ነው ወይ ይሄ ጉባኤ የሚደረገው? በፍጹም በፍጹም። ኢቨን አዲስ አበባ ላይ ለምሳሌ አንድ ቤተክርስቲያን ላይ ብቻ አይደለም ቴዶ የሚደረገው ይሄ ጉባኤ። እንደ እግዚአብሔር መልካም ፈቃድ ያው ቤተክርስቲያናችን መዋቅር አላት ነው። አንድ የማናፋልሰው ትልቁ ነገር የቤተክርስቲያንን መዋቅር ነው። የቤተክርስቲያንን መዋቅር ሳናፋልስ ስርዓቱን ጠብቀን ከሀገረ ስብከት ሊቃነ ጳጳሳት፣ ከሀገረ ስብከት ስራ አስኪያጆች እንዲሁም ደግሞ ከቤተክርስቲያንም ደግሞ አስተዳዳሪዎች ጋር በመነጋገር እንደ ሁኔታው ጉባኤቶችን እናዘጋጃለን። እግዚአብሔር ይርዳን፣ እርሱ ይጨመርበት። ቀጣይ ሁለተኛ ዙር የምናደርገው ደብረ ብርሃን ላይ ነው። ሶስተኛ ዙር ደግሞ እስካሁን ድረስ አልተወሰነም። እንደ ሁኔታው ወደ ሀላባ፣ ወላይታ፣ ሌሎችም ቦታዎች ላይ እንደ እግዚአብሔር መልካም ፈቃድ ለማድረግ እናስባለን እና በክልል ከተሞችም የሚዞር ነው። ምናልባት ግን ኢንኬዝ ለምሳሌ ጉባኤ እንዲዘጋጅ የምትፈልጉበት ሁኔታ ላይ ካላችሁት ወንድሞቻችን ያለ ሀገረ ስብከቱ እውቅና ጉባኤ ስለማናደርግ የሰንበት ትምህርት ቤት ተቋማት፣ የሰበካ ጉባኤዎች ባላችሁበት በክልል ከተሞች ሊሆን ይችላል፣ በክፍለ ሀገር የሀገረ ስብከቱ ሊቀ ጳጳስ እንዲያውቁት አደርጋችሁ ከኛ ጋር ጉባኤውን ማዘጋጀት ትችላላችሁ። ያው እንደምታዩት ከቴዶ ጀርባ ያለው ጉባኤ ከደብሩ ስብከተ ወንጌል ጋር በመተባበር ይላል። ይህ የሀገረ ስብከቱ ሊቀ ጳጳስ አውቀውት፣ የሀገረ ስብከቱ ስራ አስኪያጅ አውቀውት፣ እንዲሁም ደግሞ የቤተ ክርስቲያኑ አስተዳደር ክፍል አውቆት ከደብሩ ስብከተ ወንጌል ጋር በመተባበር የተዘጋጀ ነው እና ጉባኤው ሲዘጋጅ ሰው ስለሚያደምጠን ተደማጭነት ስላለን ደግሞ የቤተክርስቲያን መዋቅር የራሱ ጉዳይ ምንልበት ሁኔታ ላይ ስላልሆነ የቤተክርስቲያን መዋቅር ተከብሮ ወደፊትም ጉባኤው ይቀጥላል ነው ለማለት የፈለግኩት። አካውንቱን አንድ ጊዜ ድገምልን ያላችሁ ኘቶች ወንድሞች አንድ ጊዜ ብቻ ደግሞ አለው አንድ ጊዜ ብቻ ስሙኝና ወደ ቴዶ እንሄዳለን። 1222 38 61 56 ስለምታደርጉት ትብብር ሁሉ አምላካችን እግዚአብሔር በእውነት ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። በጣም ነው የምናመሰግነው። ቴዶዬ እንቀጥላለን። ፋሲካ የምትባል እህታችን ያስገቧት እንደው ፕሮቴስታንት ሳልፈልግ ሊሆን ነው እና እርዳታችሁ ያስፈልገኛል ስላለች ነው። ለሌሎች ወንድሞች እድል እንስጥና መጨረሻ ላይ እሷን እናወራታለን። ጉባኤ አትናቴው ስለሚለው አካውንት እድል እንዳሰጥ ገና ትንሽ ንግግር ላይ ምናምን ብዙ ስላልሆነ እሱ ዝም ብሎ ገስ ላይ ይቀመጥ፣ ሌሎቹ እድል ስጣቸው። ቴዶዬ እሺ፣ መልካም ዲያቆን፣ በጣም ቆንጆ። ስለዚህ በደንብ ሀሳቦችን እየያዛችሁ ሂዱ። የትራንስፖርት ጉዳይ ኢሚዲየትሊ ያነሳውበት ምክንያት ከእኔ ቪዲዮ እንትን ካልኩ በኋላ ከገጠሙኝ ጠንከር ያሉ አስተያየቶች መካከል አንዱ እንዴት ማታ የሚል ነገር ስላለ ትራንስፖርቱ ቤዚክ አለው። በቃ ዲያቆን አለም አላለም ከአቢላክ ጋር እየተመካከርን በየአካባቢው ቢያንስ ጉባኤው የመጀመሪያ ነውና ይችን ሞክረናል የሚያስብል አይነት ስራ መሰራት አለበት። ስለዚህ ወሳኝ ወደሆኑ አካባቢዎች እባካችሁ የትራንስፖርት አቅርቦትን በተመለከተ አብረነው ከዲያቆን ጋር እንድንሰራ አሁንም መልእክቶችን ቶሎ ስደዱልን ለማለት ወዳለው እንዳትረሱት። እሺ፣ አይ ቲንክ በመቅደም ማን የቀደመው? መሌ ነው የሚቀድመው። መሌ ፌዳው ጤና ይስጥልን ብለናል። መሌ ሰላም ነው? እንዴት ናችሁ? ቴዶ ሰላም ነው? ፈለገ ያሉ ሁላችሁም እግዚአብሔር ይመስገን። አንተ እድሉን ሰጥተናል። እንኳን ደህና መጣ ማለት እንኳን ደህና መጣ። አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። ያው እኔ ትንሽ ዘግይቻለሁ፣ ማስታወቂያ ሰርቻለሁ። በእርግጥ ትንሽ እኔም ጥሩ ላይ ስላልነበርኩኝ ቀድሜ እንደውም ቃል በመግባት ቀድሜ እኔ ነኝ ቃል የገባሁት ላይቭ ላይ ገና ሲታሰብ ሀሳቡን ሲነግረን ችግር የለውም እኛ ደግሞ በማስታወቂያ እናግዛለን። ፋይናንሻል እንኳን ቢያቅተን እኛ ያው ቢያንስ ፎሎወር አለን፣ ኦዲየንስ አለን፣ ለነሱ በማድረስ የምንችለውን እናደርጋለን ብዬ ያው ነግሬው ነበረ። ያንን ለመጠበቅ ያህል ዛሬ አንድ ቪዲዮ ለቅቄያለሁ። እንግዲህ ሪፖስት በማድረግ አግዙ። ሌላው ደግሞ ቀድሜ መስራት ነበረብኝ። ሌላው እንትንም ነው ማለት ይሄ በግል ጉዳይ ምክንያት ትንሽ ቢዚ ነበርኩኝ። ለዛም ነው ግን ቢያንስ ኦርቶዶክሶች ጋር እንዲደርስ በሁሉም ሶሻል ሚዲያ ላይ ፌስቡኬ በጣም ይታያል። ፌስቡክ ላይም አለ ሰው አለ በጣም አለ። እኔም እዛ ላይ ጥሩ እይታ አለኝ። እዚህ ቲክቶክ ላይም እንዲሁም ኢንስታግራሜ ላይም ሁሉም ላይ ነው የሚጭነው።
ያ ደግሞ አንድ 3 ቀን ሲታይ ጥሩ ሰው ጋር ይደርስና የተወሰነ ኦርቶዶክሳዊ እንኳን በእኔ በኩል ሰምቶ ቢመጣ ትልቅ በረከት ነው ለእኔም። ስለዛ አሪፍ ነገር ነው እና ደግሞ እንደ መጀመሪያ እውነት ለመናገር እግዚአብሔር በሚያውቀው ማለት ነው ሰርቶ ማሳየት በሚለው ሀሳብ በጣም አምናለሁ። የሆነ ነገር ስትሞክር ነው ሰዎች አንተን ለመርዳት የሚሯሯጡት ማለት ነው። ሞክረ ካላሳየ ጭራሽ ነው ገና ሀሳብ ላይ ያለ ነገር ስለሆነ ብዙ ሰው ተቀባይነት እንዳልከው ከቤት ራሱ ከቤት ከአካባቢ ራሱ አጠገብ ያሉ ሰዎች ራሱ ያደክሙሃል እና ያው እንደምታውቁት ምንድን ነው ይሄ የአላፋት ዝማሬ ሲጀመር እንዲህ አልነበረም። እንደምታውቁት መጀመሪያ አካባቢ ስፖንሰር ለማግኘት ምኑ ስቃይ ነበረ። ግን ተጀምሮ እና ዲያቆን ሄኖክ ኃይሌ ጀምሮ ሲያሳይ በጣም ብዙ ነገር ነው የተቀየረው። ማለት ማወዳደር ትችላላችሁ። የመጀመሪያው ቪዲዮ እና አሁን ያለው ጥራቱ ራሱ ቪዲዮ ራሱ ዩቲዩብ ላይ ሲጫን ያለው ኳሊቲ ሁሉ ነገር ነው ያደገው። የቲቪ ስርጭቱ ምኑ ጨመረ እና ይሄ በቃ የሆነ ነገር አድርገህ ስታሳይ ነው የሚመጣው አጋዡም በቃ እንትንም ካጠገብ ያሉ ሲቃወሙ የነበሩ ሰዎችም የሚደግፉ ከዛ በኋላ ነው። ፈለገ መበርታት አለብህ። በተለይ ከባድ ለአንተ ጫና የሚፈጥርብህ እኛው ቤት ውስጥ ሆኖ ኦርቶዶክስ ሆኖ የተዋሕዶ ልጆች ሆነው በቃ በጉዳዩ ላይ ጥርጣሬ ያላቸውን ሰዎች እነሱን ዝም ለማስባል በቃ እዚህ ጋር ወገብን ጠበቅ አድርገህ እኛም ደግሞ እናግዛለን ምናምን ሰዎች ማለት እኔ እንደምትችል አምናለሁ እና ደግሞ አንዴ አድርገህ እስክታሳይ ነው እንጂ ሲጀምር በዚህ ስራ ላይ የመንፈስ ቅዱስ ጣልቃ ገብነት ስላለ በደንብ ይባረካል፣ በደንብ ያድጋል ምናምን ብዬ ማምን ሰው ነኝና የጊዜ ጉዳይ ነው። ሰርቶ ማሳየት ደስ ይለኛል። እኔም በዚህ ላይ ተሳታፊ ስለሆንኩ በጣም ኩራት ይሰማኛል። በተለይ በመጀመሪያው ማለት እንግዲህ ታውቃለህ ቲክቶክ ላይ ለምታዘጋጀው ፕሮግራም ራሱ ማስታወቂያ ሰርቼ ያለውና አሁን ደግሞ መሬት ላይ ለወረደው አውደ ምሕረት ላይ ለወጣው ነገር ደግሞ ከዚህ የተሻለ ማስታወቂያ ብሰራ ደስ ይለኛል። ደጋግሜ ሁሉ ብሰራ ደስ ይለኝ ነበርና ካለው ጊዜ አንጻር ነው። ቀጣይ ላይ ግን በደንብ ትልልቅ ኢንፍሉዌንሰሮችንም ጠይቀን ከነሱ ጋርም ኮላብ አድርገን እየሰራን በደንብ ደግሞ ከፍ ያለ ፕሮግራም ይዘጋጃል። ደስ ብሎኛል በጣም ማለት ነው። ከወሬ ዘለን ወደ ተግባር መምጣታችን እና አቅም ያላችሁ በገንዘባችሁ ብታግዙ፣ እንደኔ ደግሞ ፎሎወር ያላችሁ ፕሮሞሽን በመስራት ቀላል ባይዘ 5000 ሰው ቢያየው ማለት ነው ጋይስ 5000 ሰው ማለት ነው መሬት ላይ ሲመጣ አዳራሽ ውስጥ አስቡት እስኪ 5000 ሰው የብሔራዊ ቲያትር 5000 ሰው እንደማይስ ታውቃላችሁ። ስለዚህ መሬት ላይ ስታስቡት አሁን እኛ ቲክቶክ ላይ ነው ስናስበው የሚያንሰው እንጂ መሬት ላይ ሲመጣ ያ ሰው በእግሩ ሲመጣ ወይ በትራንስፖርት ሲመጣ በጣም ብዙ ነው እና እኔ 5000 ሰው አይቶት ከ5000 1000 ሰው የኔን ማስታወቂያ አይቶ ከመጣልኝ በጣም በቃ ትልቅ በረከት ነው ለኔም እና ማስታወቂያ ስትሰሩ አትናቁ ለማለት ነው። ቪውን አትናቁ። አይታይልኝም ብላችሁ እንትን አትበሉ። መሞከር ነው። ከዛ ፈጣሪ ደግሞ ይጨመርበታል። ደስ ብሎኛል በጣም ማለት ነው ወደ አክሽን ስለተገባ እና ቴዶዬ ደግሞ ባለበት ሆነ ሁሌም ቢሆን እንዲህ አይነት መልካም ስራዎች ላይ ስለምትሳተፍ ሁሌም ሳይሰለች ሳይደክም ሰው ምንም ቢል በቃ አንተ ግን የልብህን እውነት ይዘህ ስለምትተጋ በጣም ደስ ይለናል። በአንተ በጣም እግዚአብሔር እናመሰግናለን ወንድሜ፣ በርታልኝ። እኔም ደግሞ ከስር ሆኜ አግዛችኋለሁ በሚችለው ነገር። ኦርቶዶክሳውያን ግን አቅም ያላችሁ እጃችሁን አትሰስቱ። በጣም ብዙ ጉባኤ ማዘጋጀት በጣም ገንዘብ ይፈልጋል። በጣም ማለት ነው አይደለም እንዲህ ታላቅ ጉባኤ ቅርና የእሁድ የሰንበት ጉባኤ እቺ ሰንበት ቀን ወይም ደግሞ የማታ ምንድነው የሚባለው ይሄ የማታ ጉባኤ ሰርክ ጉባኤ ነው የሚባለው። እሱን ለራሱ ለማዘጋጀት መምህራን ይጠራሉ። ሲጠሩ የትራንስፖርት ያስፈልጋቸዋል። እንዲሁም ደግሞ ዘማሪያን ይጠራሉ። ሲጠሩ በእግር አይመጡም፣ በታክሲ መምጣት አለባቸው። ከተቻለ በራይድ ያ ሁሉ ለእነሱ የሆነ ነገር የታክሲ ያስፈልጋቸዋል። መቼም በእግር እየመጣ አያገለግለንም፣ የምታውቁት ነገር ነው። ስለዚህ አገልጋዮችም የሆነ ነገር ያስፈልጋቸዋል። ነገ ስንጠራቸው መተው እንትን ለማለት ማለት ነው። ያን ያህል ትልቅ ብር ሳይሆን ትንሽ የትራንስፖርት ተብሎ የሚሰጥ ነገር አለ። ኦርቶዶክሳውያን ሁላችሁም መረዳት አለባችሁ ይሄን። በእርግጥ ነው በነፃ የተሰጣችሁን በነፃ ስጡ ቢባልም ግን አሁን እዚህ ያለንበት ዓለም ያለ ገንዘብ የሚንቀሳቀስ ነገር የለም እና ያንን ነገር ነው ማሰብ ያለብን። ስለዚህ ገንዘብ ያላችሁ ሰዎች ይሄ ጉባኤ ላይ አምናችሁ የምታፈሱ እግዚአብሔር ደግሞ ያው እናንተን ይባርካችኋል እና እኔ ፈለገዬ ከአንተ ጎን ነኝ። እንግዲህ ቀድሜም መጥቼ እዛ መድረክ ላይ የሚታገዝ ነገር ካለ አግዛለሁ።
ከዛ ውጪ ፕሮሞሽኑ በደንብ እንዲታይ እዚህ ጋር ያላችሁ ሁላችሁም የኔን ፕሮፋይል ገብታችሁ ሪፖስት አድርጉ። አመሰግናለሁ። መልዬ እጅግ በጣም እናመሰግናለን ወንድማችን። በዚህ ያህል ደረጃ ሞገስ መሆን ቀላል አይደለም። ባይዘዌ ወንድሞች እየገቡ እህቶች እየገቡ በጣም ደስ በሚል ሁኔታ የሚለግሱን መልካም ሀሳብ ነገ ወንድማችን ዲያቆን ፈለገ አትናቴዎስ ወደ ተሻለ ነገር እንዲሄድ ይህን ጉባኤ እውን እንዲያደርግ እንግዲህ በክፍለ ሀገራት ደረጃ አንዱ ጋር ከተጀመረ ሁሉም ጋር ማዳረስ ያስፈልጋልና ይህ ነገር እንዲሆን አቅም ጉልበት ይሆናልና ቀላል አይደለም። ስለዚህ በጣም ነው የምናመሰግነው። እሺ አብልና አንዱ ዓለም ይናገሩና ከዚህ በላይ ምናልባት እንትን በቂ ሊሆን ይችላል። ወደ ፈለገ ሁለተኛው እንትን እንሄዳለን። በጣም የሚገርማችሁ እዚህ ጋር የሚጽፉ ልጅ ሰዎች አሉ። በውስጥ መስመር ትራንስፖርትን በተመለከተ እኔ ከአቢላክ ጋር እንዳዘዝከው ዲያቆን ሊንክ አረግና ይሄ ነገር ሶልቭ እንዲሆን ይሆናል ማለት ነው በቀጥታ። በጣም እናመሰግናለን ለፈጠነ ምላሻችሁ። ወሳኝ ስለሆነ አሁን ድርሻ እየወሰድን እናግዘው። የግድ ዲያቆን እዚህ ጋር አሁን ይሄን አርጉ ማለት አይጠበቅበትም። በቃ መድረኩ ተዘርግቷል፣ ምንጣፉ ተነጥፏል። እኛ መረማመድ ነው፣ በዛ መረባረብ ነው የሚያስፈልገው። በዚህ ንበርታ አደራ። አብልና አንዱ ዓለም ለእናንተ እድል ሰጥቻለሁ። እሺ አመሰግናለሁ በጣም ሁላችሁንም ስላስገባችሁ፣ ሞዴሬተሮቹም ኢንቫይት ስላደረጋችሁን እናመሰግናለን። እኛ ያለን ሀሳብ ይሄ በጣም አሪፍና ጥሩ ሀሳብ ነው ያሰባችሁት። ፈጣሪም ሁላችንን ያግዘን ነው የሚባለው። እናንተንም ፈጣሪ ያግዛችሁ እና እኛም ደግሞ እስቲ ፖስት እናደርጋለን። አሁን ድጋሚኛም ቪዲዮ እንሰራበታለን። ፎቶውን ከየት ማግኘት እንደምንችልበት ነግሩን። ማለት ከሱ ጀርባ ያለው ይቅርታ እሱ አልኩኝ ከቴዶ ጀርባ ያለውን ፎቶ እንዴት ማግኘት እንደምንችል ብትነግሩን ደስ ይለኛል። እና እኛም ፖስት እናደርገዋለን ሜንሽን አድርገን ማለት ነው። ያው እንግዲህ ሰው የሚችለውን አይደለም የሚያደርገው እና ቅድም መሌ እንዳለው እግዚአብሔር ረዳናል። እኛም የሆነ ነገር አንድ ነገር ስናደርግ ገንዘብ ያለው በገንዘቡ ፖስት ማድረግ የሚችለው ፖስት እያደረገ እንደዛ አይደል ያለው መሌ እና ያን ነገር ለማድረግ ነው። አመሰግናለሁ። ፎቶውን ግን እንዴት ማግኘት እንደምችል ብትነግሩኝ ደስ ይለኛል። እዚሁ ነው ወይ ላኩልኝ። የቴዶ ስቶሪ ላይ ያለ ይመስለኛል ለቋል። አቤልና አንዱ ዓለምን ብዙዎቻችሁ ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ያው በተለይ አንድሽ ካለበት ህይወት እንዲመለስ ወንድሙ አቤልም ትልቅ ዋጋ ከፍሎ በዚህ በሶሻል ሚዲያ ላይ በጣም ትልቅ ለውጥ አሳይቷል እና ያው በቀጣይ ደግሞ እግዚአብሔር ከረዳን እናንተም ደግሞ ባላችሁበት በጋምቤላ በሌሎች ቦታዎች እንደ እግዚአብሔር መልካም ፈቃድ ጉባኤው ይደረጋል። በርቱ። እንትኑን ግን አይ ቲንክ የቴዶ ስቶሪ ላይ ያለ ይመስለኛል። እዛ ላይ ታገኙታላችሁ። እሺ እኛም እንጠብቃችኋለን። እናመሰግናለን። እሺ አቤላይ። እሺ ቴዶዬ እህታችንን አንድ ጊዜ እንቀበላት ወይስ? እሺ አይ ይሄን እናጠናቀውና ወደ እሷ እንሄዳለን። ይሄንን እንሰራው። ዛሬ የተሰጣጠነው አሳይመንት እስከ ምሽት ድረስ ሁላችንም ይሄንን እዚህ ጋር እኔም ድጋፍ አለኝ የሚል ከፋ ነው የሚል አካውንት እስቲ አንድ ያስገቡና ተደጋጋሚ ስለተጻፈ ብንቀበለው ጥሩ ነው። ስለዚህ በደንብ አዳምጡኝ። እስከ ማታ ድረስ ይህ ከጀርባ ያለውን ፖስተር የጉባኤውን ፖስተር ስቶሪ ነው የምናደርገው። በክብ ደግሞ ለፕሮፋይል ለብቻ ይዘጋጃል። እሱን ከማታ ጀምሮ ደግሞ እንቀጥልበታለን ማለት ነው። በእያንዳንዱ ቀን የፕሮሞሽን ሌቭላችንን እያሳደግን ነው የምንቀጥለው። ስለዚህ አሁን ዛሬ እስከ ምሽት ድረስ ይህንን ከጀርባ ያለውን ፖስተር ሁላችንም ፕሮፋይል እናደርጋለን። ፕሮፋይል ስታደርጉ ከየት እናገኛለን የሚል ሀሳብ ካደረባችሁ እኔ ስቶሪ አድርጌዋለሁ። አራተኛው ስቶሪ ላይ ያለላችሁ ተወስዱና ፖስት ታደርጉታላችሁ ማለት ነው። በዛ እየተቀጣጠለልን ይሄዳል። አደራ ለማለት እወዳለሁኝ። በተረፈ የሰጠነው አሳይመንት በትራንስፖርት ረገድ በጣም ትንሽ ብር ነው። ባይዘዌ አንድ አውቶቡስ ብናቆም ትልቁን አውቶቡስ ብናቆም ከ3000 ብር ምናምን ላይበልጥ ይችላል እና ቢላክ የበለጠ ግምቱን ይነግሩናል። ለዚህ ግን ፈቃደኛ የሆናችሁ ባለሀብቶችም ጭምር ካላችሁ እኛ በጣም ደስ ይለናል። እዚህ ነገር ላይ እንድትተባበሩ ቶሎ ኮንታክት ታደርጉናላችሁ ማለት ነው። ለዛሬ ይሄ ነው። ነገ ከነገ ወዲያ እየተነጋገርን ደግሞ ተከታዩን ነገር እናሳውቃችኋለን።
ይሄንን ይመስላል። የመጨረሻ እንግዲህ ከፋ የሚለውን አካውንት እንቀበልና ፈለግዬ አንተን እንትን ብለን ወደ ታች። ጤና ይስጥልኝ። እንዴት አላችሁ ሁላችሁም? ፈለገም ዲያቆን ፈለገ ቴዶ ሁላችሁም ሰላም ለእናንተ ይሁን ብያለሁ። ግሩም ነው። በጣም ድንቅ ነው። በጣም ደስ ይላል። ዘመኑ በእውነት የመነቃቃት፣ የመተባበር፣ የመተጋገዝ፣ የመጎበዝ፣ የመጀገን ከፍ ማለት እንደሆነ ይታያል። በጣም ደስ ይላል። ድጋፌን ከመግለጽ በፊት ግን አንድ ሁለት የሆነ ነገር ማለት ፈልጌ ነው። አንደኛ አሁን አጠቃላይ ያለው መንፈስ መነቃቃት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወጣቶች ስፔሻሊ በሶሻል ሚዲያ ላይ ያለው ተሳትፎ ይበል የሚያሰኝ ነው። እጅግ በጣም ድንቅ ነው። ፈለገ አትናቴዎስ፣ እነ ዲያቆን መዝሙር፣ እነ ቴዶ ግሩም ነው። በያላችሁበት ሁላችሁንም እንትና ማለት አልችልም፣ ግን እዚህኛው ጉባኤ ላይ ፎከስ ላድርግና አንድ ነገር ማለት ፈለግኩኝ። ዲያቆንዬ በተለይ በትክክል እንድሰማኝ ይፈልጋለሁ። ከዚህ በፊት 1 2 3 ተብለው የተጀማመሩ ነገሮች አሉ፣ በግለሰብ ደረጃ ማለት ነው። በግለሰብ ደረጃ ትዝ ይላችኋል አይደለ? የማንቂያ ደውል የሆነ ሰዓት ላይ ልክ እንደ ጎርፍ እንደ ማዕበል ሆኖ በጣም ብዙዎችን አነቃቅቶ በጣም ደስ የሚል ነገር ነበረ። ከዛ በኋላ ደግሞ መጣንና ወደ ዲያቆን ሄኖክም አንዳንድ ነገሮችን ያው አለ። በመሰረቱ እሱ ያው ወጣ ገባይ ማለት የራሱን ታይም ጠብቆ እየሄደ ነው። ልክ እንደዚሁ ደግሞ አሁንም መጣ ማለት ነው ፈለገ። ይሄን የምናገረው ለምንድን ነው? እሱ ቀጣይነት እንዲኖረው ከመፈለግ አንጻር ነው። ማለት ጀምሮ ለመተው ማንም ማያቅተው ወይም ደግሞ በስሜታዊነት የሆነ ሰዓት ላይ የሆነ ነገር ሆኖ ብዙዎቹን ተስፋ ከሚያስቆርጥ ይሄ ነገር በዲያቆን ፈለገ አትናቴዎስ ብቻ ትከሻ ላይ ከሚወድቅ ይልቅ ሌጋሊቲ ባለው ነገር የሆነ ማዕቀፍ ተዘጋጅቶለት ወጥ በሆነ ስራ ቢሰራ ማለት ልክ አንድ አይነት ሀሳብ አቅደዋል ምናምን ዊ ዶንት ኬር ሁላችሁም ዊ ዶንት ኬር እያላችሁ ጻፉ። እናመሰግናለን ወንድማችን። ኦኬ ቴዳ ይቀጥል። መልካም የወንድማችንን የተለየ እንትን በደንብ የተረዳሁት ነገር አለ። መልካም እንመክርበታለን። ያ አሪፉን ነገር ይዘን ማለት ነው። የሆነ የሱ ስጋት የሱ ሀሳብ አሁን ፈለገ እንደተረዳው አንድ ነው። ሌላ ተጨማሪው አለ፣ እንመክርበታለን። በጣም ጥሩ አቅም የሚሰጥ የወንድምነትን አስተያየት ነው የሰጠን ወንድማችን። በድጋሚ እኔም አመሰግናለሁ። ያው ከዚህ በላይ አናቆየው፣ ማታ በድጋሚ እንደምንገናኝ ነው ዲያቆን እስኬጁል ያለው። ስለዚህ መልሰን እንገናኝበትና ውሏችንን አይተን የስራ ነው። ቅድም ብያቸዋለሁ። በነገራችሁ ላይ እዚህ መጥተው ሆን ብለው ይተነኩሱናል። ለምሳሌ ይሄ ባልተገለጠ ስያሜ ለመበሻሸቅ የሚመጡ ሰዎች አሉ። እንግዲህ በደንብ አሁን ዲያቆን በተናገረው አይነት ቋንቋ ነው እነሱን መግለጽ መቻል ያለብን። በምንም አይነት ሁኔታ የምንበሻሸቅ የምንለካካም ሰዎች አይደለን። የኛ አንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሐዋርያ አገልግሎት ማንም መጥቶ ሊመግባት አይችልም። ማንም መጥቶ ይሄንን አደረግሽ ከኔ ወስደሽ ሊላት አይችልም። አንዳንዴ እኩል የሆነ ነገር ነው የሚለካካውና እኛ እኩል ባልሆንበት ሁኔታ የሆነ ነገር ጎትተን አንለካካም። ቤተክርስቲያናችን በሰጠችን የሐዋርያ አገልግሎት መስመር ቅድም ዲያቆን በደንብ ገልጾታል። ከመዋቅር ጋር በተናበበ መልኩ ይህ ጉባኤ ይካሄዳል። በቃ አለቅ እንጂ እንዲህ ሆነናል፣ እንዲህ ገሌን በልጠናል፣ ከገሌ ልቀናል፣ እዚህ አይነት ነገር ውስጥ እንዳትገቡ። እነዚህ ብሽሽቆች ሁለት ጉዳት አላቸው። አንደኛ ቤተክርስቲያናችንን አጉል ነው የምንለካው። ሁለተኛ ከኛ እውቀት ይጋረዳል። እውቀቱን ትተን እነገሌን እያሰብን ነው የምንማረው ወይም የምንመጣው ምን ሄደው ማንንም ሳናስብ ቅዱሱ መንፈስ አስበን ቅዱስ ወንጌልን ተረድተን ተምረን ለመሄድ እንመለስ። በቃ አለቅ። ይሄ ሊበሻሸቅ የሚፈልገው በዚህ መስመር ውስጥ ይማር። በየኮሜንቶቹም ይገጥማል ይሄን ነገር። ዲያቆን ገባ ብለህ አይተህ ከነበር ማስታወቂያውን ጠላ ቤት ለጥፉት ምናምን፣ ይሄ በጣም እንትን የሚሉ ነገሮች ይደረጋሉ። ምን ጨነቀን? እኛ ምንም አይጨንቀንም። ከፍ ብሎ የሚበር ሰው እታች ያለን ነገር እንዲህ አቆልቁሎ ይመለከተዋል እንጂ ወርዶ የክንፉ አካል አያደርገው። ስለዚህ ወርደን የክንፋችን አካል አናደርጋቸውም። እኛ መብረር ብቻ እዛ ላይ ትኩረት እናድርግ። ይህን አጽንኦት ለመስጠት ፈልጋለሁ።
ዲያቆንዬ እንግዲህ በእኔ በኩል አጠናቅቅ ያለው የማታ ሰው ይበላል። ለሶል እድል እንስጠው። የመጨረሻ ሞዴሬተሮች፣ ቆይ ሰው አናስገባሻው አንዴ፣ ያው ካለ ሰዓት አንጻር ሶልን ብቻ እንቀበል። ሶልዬ ይቅርታ ብያለሁ። ዲያቆን ሲያስቸኩልኝ ስለነበር ወደ እሱ ወሰድኩት ቀጥታ። ሶል ይቀጥልና በዛው ወደ አንተ ይቀጥል። ዲያቆን እንሰማለን። ሶል አለ፣ ማይክ ሚዩት ነው። ሶል ወንድማችን ሶል አይ ቲንክ የሚችልበት ሁኔታ ላይ አይደለም። እሺ መልካም። ስለዚህ በጉባኤው ዙሪያ የተወሰኑ ሀሳቦችን ብቻ እንንገራችሁና እናብቃ። አንደኛ እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ እንግዲህ የፊታችን ጥቅምት 9 ይደረጋል እና በዕለቱ እንግዲህ በቤተክርስቲያናችን ያሉ እጅግ በጣም እንወዳቸው አገልጋዮች፣ ሰባኪያንና መዘምራን ተገኝተው ያገለግላሉ እና ይህንን ትልቅ የወንጌል ልግስ ደግሞ ሁላችሁም ተገኝታችሁ እንድትቋደሱ እንድትመገቡ በልዑል እግዚአብሔር ስም ጋብዘናቸዋል። እንደ እግዚአብሔር መልካም ፈቃድ ጉባኤው አዲስ አበባ ብቻ የሚደረግ አይሆንም። ከሌሎች የክልል ሀገረ ስብከት ሊቃነ ጳጳሳትም ጋር ጭምር በመነጋገር በሀገረ ስብከቱ እውቅና ለምሳሌ ወደፊት ዲላም ጭምር የማድረግ ዓላማ አለን። በዚህ አጋጣሚ ብፁዕ አባታችን አቡነ ገሪማ በረከታቸው ይደርብን፣ ከእሳቸውም ጋር በመነጋገር ዲላ ከተማ ላይ እንደ እግዚአብሔር መልካም ፈቃድ ትልቅ የሆነ ጉባኤ ይዘጋጃል። እንግዲህ ዲላን በጣም ብዙ ሰዎች ኦርቶዶክስ እንዳትገንበት ይፈልጉታል። ያው እንደ እግዚአብሔር መልካም ፈቃድ ግን እኛ የክርስቶስ ኢየሱስን ወንጌል እንሰብክበታለን ዲላ ከተማ ላይ። ቴዶዬ ምናልባት እንደው ካላስቸገርኩ እንደው የዚህ የጉባኤ አገልግሎቱ አንድ ክፍል ይሁንና በቪዲዮ በእኔ ስም እንደው በእኔ በወንድም ስም 3 ሰዎች በደንብ እኔ አሁን ቪዲዮ ብሰራ በእርግጠኝነት አይታልኝልኝም። ያንተ የነያያ የሌሎች ወንድሞች ግን በደንብ ቪዲዮችሁ ቫይራል ይወጣል እና 3 ሰዎችን እንደው ፈለገ አትናቴዎስ አመስግንልኝ ብሎኛል ብለህ ብታመሰግንልኝ ደስ ይለኛል። ሌሎቹን በጣም ብዙ ናቸው ማመሰግናቸው ሰዎች። እነዛን ሰዎች ከጉባኤው በኋላ አንድ ቀን ላይቭ ገብቼ በደንብ በስፋት አመሰግናቸዋለሁ ብያለሁ። በጣም ብዙ ስለሆኑ ማለት ነው። በዋናነት ግን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ ሕርያቆስን ቴዳዬ እንደው ልለምን በቃ እንደው በአማረው ትዳር ይዤ ያለው ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በጣም በእኔ ስም እንድታመሰግንልኝ ይፈልግ መልእክቴን እንደ ወንድም ሆነ አደርስልኝ። ቪዲዮ ቫይራል ሆኖ እንዲታይና አባቶቼ ጋር እንዲደርስ ስለምፈልግ ማለት ነው። ምክንያቱም ብፁዕ አባታችን አቡነ ሕርያቆስ እግዚአብሔር ባወቀ በጣም ትልቅ ኃላፊነትን ያለባቸው ኃላፊነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆን ማለት ቀላል ነገር አይደለም። ይህንን ትልቅ ኃላፊነት ተሸክመው በጣም በሚገርም ትህትናና አባታዊ ፍቅር ይሄ ጉባኤ እንዲደረግ በጣም ትልቁን አስተዋጽኦ ትልቁን አባታዊ ድጋፍ ያደረጉልኝ ድንቅ አባት ናቸው እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባልን እንደው ፈለገ አትናቴዎስ አመስግኑልኝ ብለዋል ብለህ እንድታደርስልኝ አንድ ቪዲዮ አስቸግራለሁ። እዛችው ቪዲዮ ላይ ደግሞ የቦሌ መድኃኔዓለም ካቴድራል ቤተክርስቲያን አስተዳዳሪ የሆኑት መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ በዛው በአንተ ጀርባ በኩል ፎቶቸው አለ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ የቦሌ ሳሌም ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ዋና አስተዳዳሪ ናቸው። ለወንጌል ሰፊ ቦታ የሚሰጡ ትልቅ የምዕመናን አባት ናቸው። እሳቸውንም እንድታመሰግን ይፈልጋሉ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ ይባላል። ኦኬ መላከ አርያም ቆሞስ አባ ኃይለማርያም በፈቃዱን በጣም እንድታመሰግን ይፈልጋሉ። ቴዳይ በመጨረሻ ደግሞ ጠንከር ያለ ምስጋና ለቦሌ
ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ጸሐፊ ለሆኑት መልአከ መዊ በቃሉ ምስጋና ይድረስልኝ። በቃ አሁን እኔ ልነገራችሁ አልችልም። በጣም ብዙ ሰዎች አግዘውኛል ቴዳዬ፣ በሐሳብ ደረጃ፣ በገንዘብ ደረጃ፣ ጉዳይ በማስፈጸም ደረጃ በእውነት በጣም ብዙ ሰዎች አግዘዋል። ግን ያለ እነዚህ 3 አባቶች ይሄ ጉባኤ ምንም ነበረ፣ በቃ ምንም። እና ቴዳዬ አንድ ቪዲዮ ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄ ቪዲዮ እንደተሰራ ይሄንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ የማድረግ ሁላችሁም ክርስቲያኔ ግዴታ አለባችሁ። ለቴዳ ብላችሁ አይደለም፣ ለፈለገ ብላችሁ አይደለም፣ ክርስቲያኔ ግዴታችን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይለናል። እና ክብር ደግሞ ለሚገባቸው ለእነዚህ አባቶቻችን እኛ ልጆቻቸው ክብርን ሰጥተን ልናሳያቸው ይገባል። ስለዚህ ሁላችሁም ይሄ መልእክት ለአባቶቻችን እንዲደርስ ክርስቲያኔ ግዴታችሁን ተወጡ። በእውነት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱ የካቴድራሉ ዋና አስተዳዳሪ እና ደግሞ መልአከ መዊ በቃሉ እጅግ በጣም ተወዳጅ የሆኑ ወንድም ናቸው። በዚህ አጋጣሚ በእውነት ትልቅ የሥራ ኃላፊነት ኖሮባቸው ነገር ግን እኛን ከመተባበር ወደኋላ ያላሉ እጅግ በጣም እንወዳቸው ወንድማችን ናቸው እና መልአከ መዊ በቃሉንም በጣም አድርገን እናመሰግናቸዋለን። ቴዳዬ ይሄንን ብቻ አስቸግርሃለሁ፣ እቺን ብቻ ቪዲዮ ስራልኝ፣ ከዛ በኋላ ምንም ነገር አላስቸግርህም፣ መልእክቴን ብቻ አድርስልኝ። በጣም ደስ ይላልኝ ማለት ነው። ከ9 ድረስ ያንተ እኮ ነው ሰጠው እኮ ማለት ለምን ታሸማቀኛለህ? ማዘዝ መብት ነው ብያለሁ እኮ ያንተ እኮ ነው። አሁን ችግሩ ይሄን ፊት እንዴት አድርጌ ልጠቀመው? አረ በመድኃኒዓለም አረ ስንት ደህና ፎቶ አለኝ እኮ ተው ቴዳዬ። አሁን የተጠቀምኩት እኮ ቢፎር ፈለገ አትናቴዎስ ማን ነው ቢፎር ልደተ ቃል ጥምቀት እሱን ከማጥመቅ በፊት ያለው ነው። ፎቶውን አክሰፕት አላደርገዋለኝ ቲክቶክ። የምር የመጀመሪያው ቪዲዮ እንዳልኩ ነው እንግዲህ ሆኖ፣ ሁለተኛውንም ምን ብሎ ጻፈልኝ? ይኸውልህ ቲክቶክ በአማርኛ ተረጎም አይደለም ይሄ ዝም ብሎ ፈተና በሚለው ለምን አትይዘው? ለምን ከኔ ፊት ጋር ታገናኛለህ? እኔው ጠዋት ማለት በእኛ ጠዋት በኢትዮጵያ ማታ ቪዲዮ እንሰራለን። ፈለገኝ አሁን ያዘዝከኝን እንሰራለን። መሰራቱ የቡዳ መድኃኒት ነው። ትልቅ ጥቅም ደግሞ አለው። ገብቶኛል ሌላኛው ጥቅሙ። ስለዚህ ችግር የለም እነዚህን አባቶቼ በጣም አመስገን። እንዲህ ስል ግን ቴዳዬ ከዚህ ጀርባ መመስገን ያለባቸው በጣም ደግሞ ብዙ ሰዎች አሉ። እሺ ማይኮ እና እነዛንም ሰዎች እንደ ጊዜ መልካም ፈቃድ ቃል በገባሁት መሰረት ፕሮግራሙ ከተደረገ በኋላ ለምሳሌ ወንድማችን ቴዳ ነው እና ግን ጉባኤው ከተደረገ በኋላ ግን ስለ እውነት ሁሉንም አንድ በአንድ ስም እየጠራው በቃ ይሄ ይገባቸዋል፣ መመስገን ይገባቸዋል። ሁሉንም በአጠቃላይ አመሰግናለሁ። ነገር ግን እንደ ቅድመ ሁኔታ እነዚህን አባቶች በልዑል እግዚአብሔር ስም ሁላችሁም እንድታመሰግኑልኝ እፈልጋለሁ። በተለይ ብፁዕ አባታችን አቡነ ሕርያቆስ የካቴድራሉ ዋና አስተዳዳሪ መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱንና የደብሩን ደግሞ ጸሐፊ የሆኑትን መልአከ መዊ በቃሉን ሁላችሁም በልዑል እግዚአብሔር ስም እንድታመሰግኑልኝ እጠይቃለሁ። የምትችሉ እንደው ስጦታ አበርክቱልኝ። በቃ እንደው ከቻላችሁ ስለ እውነት ለክቡር ጸሐፊውም ለክቡር አስተዳዳሪውም አባታችን መልአከ አርያም እንዲሁም ደግሞ ለጸሐፊው መልአከ መዊ በቃሉ እንደው በፈለገ ስም ይሄንን ስጦታ በቃ ሰተናችኋል ብላችሁ እንደው መስጠት የምትችሉ እንደው ስጦታ ላኩልኝ። በጣም እኔ አሁን ላይ እንደው ብችል ከዚህም የበለጠ ነገር ባደርግ ደስ ይለኝ ነበረ። ግን እነዚህን 3 አባቶቼ በጣም ነው የማመሰግናቸው። ቴዶዬ በቃ ያው ቪዲዮ እንደተሰራ ሁላችንም ኮፒ ሊንክ፣ ሪፖስት፣ ሼር እናደርገዋለን። አንተም ለትብብር በጣም ነው የምናመሰግን። የኔ አባት ኑርልን። ሰው ራሱን ያመሰግናል። ደህና ቆይሽ። መልካም ቆይታ።